بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبر قسمك وتحقق على أعدائك وعيدك والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته. رأس بعد العسر يسرى ملنو يتستين يا بمجمرة لا الله بي وداتشو إن شاء الله. السلام عليكم ورحمة الله تعالى وبركاته. بدن بالتسمعين هيوت ستبال الله سبحانه وتعالى مدرن يسكمت أبت يراسو زي بيالله رأسهم كجنكت بحالا ويم كجنكت غاف ويتعلم ميل لما هونو جنكت علن بلندن الناس يسكددنا عون نو ملسو دنيا ببهاريوا الله بمنات ليني فترات يسوم لجسوس لفتن تفترال ولقد خلقنا الإنسان في كبد إلى الله يسول لجنيا بشجروس فترنا إلى مدرم ليسون يسكمت أبتن على ما سيسكمت ليبلوكم أيكم محسن عملا كنا أنت محل يتشعل سريو مان عندهم للناك زند موتننا هيوتن فترنا إلى إلام قرآن لي سورة الإنسان لي إنا خلقنا الإنسان من نطفة أمشاج نبتليه لنمكرون يفترنا يسولج دنيا كمكر عزدا كعسر عزدا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار جبلت على كدر اندين تفترت شو بمدفرس وأنت تريدها صفوا من الآلام والأكدار أنت جن كمدفرس كم يسممو نجروش كجنكت اندز أدات من يالله إيه محال ما يهون ومكلف الأيام ضد طباعها كاناتن كتفتربت زي بياتشو لياسوت أمي فلق متطلب في الماء جزوة نار ساتوست وكيانوسوست سات لما وطات عندما ترسوني لنا القطامي مدفرس اللات الصدام عسر الله يتمرتاتشن على ماجن إن مع العسر يسرا كجنكت بحالا كبسوت بحالا كمجفات بحالا كالممشت بحالا افويت الله مؤمن تسفى يسنكن بفتناوچ ውስጥ ሆኖ ተስፋን አርቆ ይመለከታል ትንሽ ይቀነስ እኔ ተጋላል ሙእሚን ተስፈኛ ነው በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርገት አንጋጦ ይመለከታል ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንደሚሆኑ አላህ ይነግረናል وإذا مسه الشر كان يئوسا ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ وإذا مسه الشر كان يئوسا እንዳለው ሁሉ ሌላ ቦታ ላይ ደግሞ وإن مسه الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው ሌላ አንቀጽ ላይ አላህ ይሄን ገጽታ ሲያሳየን ومن الناس ከሰዎች ውስጥ አሉ አለ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው
ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ودوالا ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። إذا رأيت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። انقلب على وجهه خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء يموت مالت ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ፣ ከማልቀስ በኋላ ፈገግታ አለ፣ ከህመም በኋላ መፈወስ አለ፣ ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ፣ ከችግር በኋላ ደስታ አለ፣ ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ العسر يسرين ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደመረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ العسر يسرين፣ አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምትተገብርበትን እድል አጣሃል፣ ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር።
ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር። እርድ ነው፣ ከባድ ነው። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። ያገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ አመት የተወለዱትን ዘላቸዋለን፣ አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት አመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም አለይሂ ሰላም። ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት አመት ላይ ማን ተወለደ? ሙሳ አለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና አላህ ሳምፕል እንዲሆነና ይጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊልየም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን፣ ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ፣ ጩሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ። የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተይው አለቻት። ፈበሱረት ቢሂ አን ጁኑብ፣ ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግስት። የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን ነው። አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ፣ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ፣ ላ ተቅቱሉ እንዳትገለው፣ አሳ አን የንፈዐና ሊጠቅመን ይችላል ወደፊት፣ አው ነተኺዘሁ ወለደን ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያን ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ፣ የኔ ያይን ማረፊያማ በጭራሽ አለ፣
ሊገለው ግን አልወሰነም፣ ይወዳት ነበር። ሙሳ አለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ፣ ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች፣ ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዕ ሚን ቀብል አለ አላህ። ጡት የተባለን ከለከልነው አለ፣ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ፣ ማንም ህፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ህፃኑንም እንደተቀበለችው ህፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። إن مع العسر እስኪ ነገሩኛ አንቀጹም ይስራ። ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ፣ አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ መን ዩነጂኩም ሚን ዙሉማት البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት لئن أنجانا من هذه ከዚህ ጭንቀት ካዳነን ለነኩነን من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላሁ ስብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉም ጭንቀቶች ሚያድናችሁ አላሁ ስብሓነሁ ወተዓላ። ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተህ ተሰደሃል። ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ የዱንያ ወልአኺራ በዱንያም በአኺራም ስኬት አይዞ በርታ ላለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ዛሬ ጁምዓ ነው አይደል? በእርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ። አላሁመ ሰሊ ወሰሊም ዐላ ነቢይና መሐመድ። አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ውስጥ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብሉገነ هذا الامر ما بلغ الليل والنهار ተስፋት ትቁረጡ ይሄ ዲን ፀሐይና ብርሃን ከደረሰበት
ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገንቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳለፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያመከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 አመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 አመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ግልጽና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره መሐረታን ጠይቀው انه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክርም እሱ ነው የተፈታነው በህዝብ ጥረት አይደለም የተፈታነው በህዝብ ጩኸት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው فسبح اللهم ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማህረታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስነ استغفرullah 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 አንድ ትልቅ የዘመናችን ሙፈሲር እቺን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል የአላህ ድል ነው አንተ ታግላል አው ለፍተሃል ተሰደሃል አው ሰሃቦችን አስተምረሃል አደራጅተሃል አው መጨረሻ ድሉ ግን ማን ነው ነስሩላህ ያአላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች واستغفره ማህረታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም
ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር፣ አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላሂ ወልፈትህ ድሉ መጣ፣ መከፈቱ መጣ፣ አላህን እያወደሱ ነበር የገቡት። አላ ኩሊ ሓል ባዕደ ዑስርን ዩስራ ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ አገር ካሉ ናቸው። ለዓመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። يقول عائد القرني لا تحزن የሚባል ኪታባቸው ለምን ይላሉ? إذا رأيت الصخراء يمتد ويمتد ይሄ በረሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم اوق ان وراءه ከርሱ በኋላ رياضا خضراء وارفة الظلال አረንጓዴ መስክ አለ፣ ጥላው ያጠለለ እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። واذا رايت الحبل يشتد ويشتد ገመዱ በጣም ሲወጠር ስታየው فاعلم انه سوف ينقطع እንደሚበጠስ እርግጠኛ ሁን። واعلم اوق مع الدمعة بسمة ከማልቀስ ጋር ፈገግታ አለ። ومع الخوف امن ከመፍራት ጋር መረጋጋት አለ። ومع الحبس اطلاق ከመታሰር ጋር መፈታተም አለ። عسى ما ترى الا يدوم وان ترى له فرجا مما ألج به الدهر እርግጠኛ ሁን መልካም ነገር ከዛ በኋላ ይከተለዋል።